እና ቤተሰብ ቲክቶከሮቻችን ያው እንግዲህ የሀገሩን ሕገ ደንብን ወግን ስላልጠበቁ እስር ቤት ገቡ የሚባል ይነፈሳል። ከዛ ውስጥ መታሰር አለባቸው የሚሉት እንዳለን ሁሉ ደግሞ አይደለም መጠየቅ መታሰር የለባቸው የምንላቸው እነ አዶናይ ምንም ስራ ያሰሩ ምንም ያላደረጉ መልካም ነገርን ለወጣት እንስራ እንለወጥ። ስደት ይቅር፣ በሀገራችን መኖር ይቻላል። ስደት ማለት ይሄ ነው። የስደት ህይወት ማለት ይሄ ነው። ወጣቶች በሀገራችን መኖር መስራት እንችላለን ብሎ ለወጣቶች ስግጥ ብለን በሀገራችን ሳንሰደድ ስደትን ሳንመኝ መኖር እንችላለን። ሀገራችን ኢትዮጵያ ምንም ያላጣችነች ብዙ ነገር አላት። ስደት ላይ ያለው ይሄ ነው ብሎ ያስተማሩት እና አዶናይ መታሰር ከሌለባቸው ነው። አይታችሁታል እንግዲህ ወጣቶች በጣም ስግጥ ፍምስን ያልገባቸው እርቃናቸውን በየሚዲያ ሶሻል ሚዲያ ላይ ወጥቶ ስግጥ ፍምስን የተጠቀሙትና ስግጥ ፍምስ ምን ማለት ነው ብለን አዶናይ ስጠየቅ ስግጥ ፍምስ ማለት ያዙትን በእምነት የሚሆን በስራ የሚሆን ጠንከር ብሎ ሰርቶ ሰው መሆን ነው፣ መለወጥ ነው። ጭንቀት ይመጣል፣ ማጣት ይመጣል፣ ብዙ ነገር ይመጣል። ያን ማሸነፍ ነው። ሁሉ ከኔ በላይ አይደለም ከኔ በታች ነው። አምላካችን ይዘን ማሸነፍ እንችላለን። ስግጥ ብለን እዛ ውስጥ መውደቅ የለብንም፣ መደበር የለብንም ብሎ ያስተማሩት ሰዎች መታሰር የለባቸውም። ጃኒና አዶናይ ይፈቱልን። ፍትህ ለአዶናይና ለጃኒ፣ ፍትህ ለአዶናይና ለጃኒ። አይታችሁታል። እሱን ተግባር አድርገው ስግጥ ፍምስ ያሉት በጣም ቢዝነሳቸው ሲያስተዋውቁ የነበሩ በጣም ወጣቶች እነ አስቴር ወረኛ ሾፎኗን ይዛ እጅግ ወጉን የጠበቀ የሴት ወጉን የጠበቀ የአማረ ቢዝነሷ ስታስተዋውቅ ነበረ። አንዲት እህታችንም እንደዚሁ አገልግል የምትሰራ እንዲሁም ደግሞ በጣም ብዙዎች ማለት ነው። እና በጣም ስግጥ ፍምስ ማለት ስራቸውን ማስተዋወቅ እድሉ ሲያገኝ ካፒታላቸውን ለማሳደግ ኑሯቸውን ለማሳደግ ተፍ የሚሉ እጅግ በጣም መልካም ቲክቶከሮች አሉ። ከነሱ ደግሞ መልካም ነገር መልካሞች ደግሞ በጣም አዶናይ ደግሞ ይታያል። እጅግ በጣም ማለት ነው። በጣም በወሬ ብቻ ሳይሆን በተግባር የሰው ልጅ ሰርቶ መለወጥ ይችላል ያለው አዶናይ መታሰር የለበትም፣ ይፈታልን። ፍትህ ለጃኒ ለአዶናይ። ሌሎቹ የሴትን ልብስ ለብሰው እንዲሁም እርቃናቸው የ3 የሮን የ4 የሮን